ከምርመራ ጋር ተያይዞ አሁን ላይ ምንም ግንኙነት የሌላቸው እንትኖች ይታዘዙና ምፈራው ከትንሽ ጊዜ በኋላ ባህላዊ መድኃኒት ጋር ሄዳል እንጂ ወደ ዘመናዊ ሕክምና ላይሄድ ይችላል። የሕክምና ስህተት ሲፈጠር የሚነሱ አንኳር ጥያቄዎች አሉ። የሕክምና ስህተት በስነ ምግባርና በወንጀል ያስጠይቃል። እግር ኳስ ተጫዋች ነበርክ። ዋንጫ ያስገኙላት ሰዎች ጋራ ለመጫወት እድል አግኝቻለሁ። አሁን መንግስቱ ወርቁ በዚህ ሙያ ከወጣህ በኋላ በሆስፒታሎች ውስጥ በቀዳጅ ሐኪምነት በዳይሬክተርነት ከመስራት ባለፈ ደግሞ ብዙ ስራዎችን ሰርተሃል። ለምሳሌ አሁን ወደ ቀዶ ሕክምና ክፍል ከመግባት በፊት የእጅ ንጽህናን ከመጠበቅ አኳያ የተለያዩ ነገር በሚደረጉ አኳያ ክሪቲካል ሰርጂካል ስራ ባለበት ሰዓት የሆነች ነገር ከጎደለች ኃላፊነቱን አትወስድም። በጣም የፕሪንሲፕል ሰው ነህና እስኪ በዚህ ላይ ጥቂት እናውጋ። ሕክምና የቡድን ስራ ነው። መጀመሪያ ከቡድኑ አንድ ሰው እንኳን ከጎደለ ትክክለኛ ሕክምና ለመስራት ይከብዳል። ሐኪሙን እንደ ቡድን መሪ ነው የሚታየው እንጂ አንዱ ከአንዱ ይበልጣል ለማለት አይደለም። ከዛ ቀጥሎ ደግሞ ሕክምና ምንድን ነው? ትልቅ ስነ ስርዓት እና ስነ ምግባር የሚጠይቅ ነው። ወታደር ቤት ስነ ምግባር ስነ ስርዓት አለ። ቀዶ ሕክምና ክፍልም ይሁን ተኝተው የሚታከሙበት ጋርም ይሁን ያ ስነ ስርዓት ካልተከበረ ብዙ ችግሮች ሊያስከትል ይችላል። ወታደር ቤት ለምንድን ነው ስነ ስርዓት የሚያስፈልገው? ጦርነት ገጥሞ ስነ ስርዓት ከሌለ መሸነፍ ነው። ሕክምናውም ጋር ስነ ስርዓት ከሌለ ከሐኪሙ ጀምሮ እስከ ታችኛው ድረስ እስከ ጽዳት ሰራተኛ ስነ ስርዓት ከሌለ አደጋው ማን ላይ ነው? ሰራተኞቹ ላይ አይደለም። አደጋው ታካሚው ላይ ነው። የኢንፌክሽን ጉዳይ አለ። እቃ ካልተሟላ የሚደረገው ነገር ችግር አለ። ሁሉም ነገር ሊሟላ የሚፈለግበት ምክንያት እነዛ ካልተሟሉ ታካሚው ላይ አደጋ ይመጣል ማለት ነው። እንግዲህ እዚህ ላይ ስንወስደው አንድ ጥያቄ ራሳችንን መጠየቅ አለብን። እኔስ ቢሆን ያ ታካሚ ብለን መጠየቅ አለብን። እኔ ቢሆን እንደዚህ እንዲደረግብኝ እፈልጋለሁ ወይ? ባልተሟላ ዕቃ እንዲሰራ እፈልጋለሁ ወይ? ጓንት እናደርጋለን። ኢንፌክሽን ዳይዝ ነው። ጓንት በሌለበት መስራት አለብኝ። እኔ ቢሆን ያለ ጓንት እንዲሰሩኝ እፈቅዳለሁ። እነዚህን አይነቶችን ማየት ያለብን። ሰው በራሱ ላይ ሊደረግበት የማይፈልገውን ሌላው ላይ ማድረግ የለበትም። ይሄ በተለይ በሕክምና አካባቢ በጣም ወሳኝነት አለው። በምንም አይነት መንገድ አንድን ታካሚ እንዲጎዳ ማድረግ የለብንም። ማን ነው ለታካሚ የሚቆምለት? ጠበቃ ነው? ቤተሰቡ ነው? ወይንስ ማን ነው የሚቆምለት? ምክንያቱም ስለ በሽታው የሚያውቀው እሱ ነው። መድኃኒቶች ምን ጉዳት ሊያስከትሉ እንደሚችሉ የሚያውቀው እሱ ነው። ይሄንን ሁሉ ሌሎችን ግንዛቤ ውስጥ በማስገባት እኔስ ቢሆን ማን ሊቆምለት ነው ለዚህ በሽተኛ? አንድ ሰው መጥቶ የለም ጓንት የለም እጅን ታጥበህ ስራለት ቢል እሺ ብዬ የምሰራበት ምክንያት እንዴት ነው? ለዛ ማን ይቆምለት? እና እንደ ሐኪም ማከም ብቻ ሳይሆን ለታካሚው ጥብቅና መቆም አለብኝ። ያ ነገር በጣም በጣም አስፈላጊ ነው እና እዚህ ላይ መሰራት አለበት። እንዴት ነው ጥብቅና የሚቆመው?
ምንድነው የሚለው ላይ እንተውና የሕክምናው ትምህርት እንደ ትምህርት እንደ ኮርስ እየተሰጠ እያለፍነው ልንመጣ እንችላለን። ነገር ግን ስነ ምግባሩን፣ ባህሉን፣ አስተሳሰቡን፣ እሴቱን፣ ሳይኮሎጂውን ኢንተርቪው የምናደርገውን ያ ሰው እኔ ጋር ሲመጣ እኮ ጥያቄና መልስ አለብን። እኔንም ሊጠይቀኝ መጥቷል። እኔም ከሱ የምፈልገውን ጥያቄ ወስጄ ነው ላክመው የምችለው። እንዴት ነው መረጃውን ለማውጣት የምችለው? ትክክለኛ መረጃ የማገኘው? ሁለተኛ ያገኘናቸውን በመጠየቅ ያገኘናቸውን በመመርመር ያገኘናቸውን በላቦራቶሪና በሌላ መንገድ ያገኘናቸውን ትክክለኛ በሆነ ሎጂክ ካላስቀመጥናቸው ምንም አይነት መንገድ ትክክለኛ ሕክምና ልንሰጥ አንችልም። ወይ ላቦራቶሪውን ውጤትን የምናክመው ሰውየውን አይደለም፣ ወይም የራጂውን የአልትራሳውንዱን የምናምን ውጤት ሊሆን ይችላል። ስለዚህ እነዚህን ሁሉ ካላገናዘብ ትክክለኛ ሕክምና መስጠት እየከበደ ይመጣል። መሳሪያዎች አሁን በጣም ሶፊስቲኬትድ ሆነዋል። መሳሪያ ግን ብቻውን አይሆንም። ስለዚህ እዚያ ላይ ነው መገንዘብ ያለብን። መሳሪያው ላይሳሳት ይችላል፣ ሊሳሳት ይችላል። አልተሳሳተም። ነገር ግን እኔ ከጠየቅኩት ጋር እኔ ከመረመርኩት ጋር አብሮ መሄድ ነው ወይ የሰጠኝ የመሳሪያው ውጤት ብለን ማገናዘብ አለብን። የማይገናኙ ከሆነ አይ መሳሪያው ያለው ሌላ ነገር፣ ታካሚ የሚነግረኝ ነገር ሌላ ነገር ነው። ስለዚህ የመሳሪያውን እንዳለ እቀበለዋለሁ። ነገር ግን ሰውዬው አሁን ጭንቀቱ ሌላ ችግር ነው። ስለዚህ ያንን ብዬ መለየት መቻል አለብኝ እና አሁን የሚያስፈልገን በበለጠ የሚያስፈልገን እነዚህ ላይ መስራት ነው። ባህሉን ማወቅ፣ መረጃ እንዴት ነው የምንሰበስበው፣ እንዴት ነው መጠየቅ ያለብን፣ ከባህል ውጭ አያቶቻችንን ምንሽን ነው የሚያምሽ ምንሽን ነው የሚያምሽ እንላቸው ሁሉ መልሱንም ላይነግሩን ይችላሉ። ወይንም ደግሞ ሁሉንም ያመኛል ይላል። ሁሉንም ከዛ በኋላ ምንድን ነው የምናደርገው? ራሴንም፣ አንገቴንም፣ አይኔንም፣ ጆሮዬንም፣ ሳምባይንም ሁሉ ነገር ያመኛል። መፍትሄ የለን። እዛ ላይ እየተናገሩ ነው እነሱ። አላምንህም፣ አንተ አውቀህም መድኃኒት የምትሰጠኝን አልወስድም እያሉ በቅድሚያ። ምክንያቱም እንዴት እኔን ዘንጥሎ እንደዚህ ይለኛል፣ እንዴት አላከበረኝም ማለታቸው ነው። ስለዚህ ይህንን ሁሉ ማየት አለብን። ሁለተኛ ኮምፒውተሩን እያየን ልናክም አንችልም። ታካሚው አቀማመጡ እንዴት ነው? አለባበሱ እንዴት ነው? ፊት ፈገግታ አለው ወይ? የለበሰው ልብስ እንዴት ነው የሚባሉ ነገሮች ሁሉ ወሳኞች ናቸው። ጥቁር ሙሉ ልብስ ለብሳ የምትመጣ ሴት ትስቃለች ብዬ አልጠብቃትም። ግን ለምን ጥቁር እንደለበሰች መጠየቅ አለብን። ይገናኝ ይሆን ከምትነግረኝ በሽታ ጋር ብዬ ማሰብ አለብኝ። እና እነዚህን ነገሮች ነው ታካሚ ቁጭ ብሎ እኔ ኮምፒውተር ብቻ እያየሁ ሂድ ላቦራቶሪ ምርመራ ወይም ሂድ ይህን አሰራ ብዬው ትንሽ ቆይቶ እንደገና ቢመጣ አላየሁትም። መጀመሪያ እንደ አዲስ ምንም ያመመህ ነው የምለው። አላየሁትማ ይታይቻለሁ። እኔ ኮምፒውተር ላይ ነኝ ወይም ስጽፍ ነበር። ስለዚህ የኔና የታካሚው አይን ላይ እየተያዩ መነጋገርና ማየት መመዝገብ የታካሚውን ሁኔታ ወሳኝነት አለው። እዚህ ከምርመራ ጋር ተያይዞ አሁን ላይ ምንም ግንኙነት የሌላቸው እንትኖች ይታዘዙና በጣም ለከፍተኛ ወጪ ይዳረጋል። አንድ እሱ ነው። ሁለተኛ ደግሞ እንዲሁ በዚህ በላቦራቶሪ ምርመራ ሂደትም ላይ ለምሳሌ አሁን
የሽንት ምርመራ እንዲያደርግ ታዞለት ወይም ታዞላት ላብራቶሪ ኢንጀክሽንም እንትን ብሎ የደም እንትንም የሚቀዳበት የሚሳሳቱበት ኮንዲሽኖች ሁሉ ይታያሉና ታማሚው የበለጠ ራስ ምታት ሊሆንበት የሚችለው የሕክምና ወጪ ከሚጠብቀው በላይ ብዙ እንትኖች ይታዘዛሉና ይሄ ከስነ ምግባር አኳያ እንዴት ይታያል? ይሄንን እንደው በአጠቃላይ ባናየው እወዳለሁ። ለምንድን ነው ሁሉም ሰው አላስፈላጊ ምርመራ ያደርጋል ወይም ሁሉም ሐኪም ብዬ አላስብም። ሁለተኛ አለ ወይ እንደዚህ አይነት ነገር አይ የለም በጭራሽ ማንም እንዲያደርግም ብዬ ደግሞ ልል አልችልም። የሚያደርጉ ሰዎች ሊኖሩ ይችላሉ። ሕክምና በአጠቃላይ አሁን ውድ ሆኗል በጣም እና ብዙ ሰው የምፈራው ከትንሽ ጊዜ በኋላ ባህላዊ መድኃኒት ጋር ይሄዳል እንጂ ወደ ዘመናዊ ሕክምና ላይሄድ ይችላል። ቁጥጥር መደረግ አለበት፣ ሬጉሌት መደረግ አለበት። አሁን ሕክምና ብቻ አይደለም ትምህርት ቤትም ነገ እነዚህ ሰዎች እኮ ሀገሪቱን የሚረከቡ ናቸው። ምን አይነት ነው ትምህርት ቤት? ትምህርት ቤት በጣም ዋጋው እንትን ካለ ልጁን ለማስተማር ሰው አይችልም። ችግር ውስጥ ነው የምትገባ ሀገሪቱ። በተመሳሳይ ጤነኛ ማህበረሰብ ከሌለ ሀገሪቱ ልትጎዳ ነው። እንግዲህ እንዴት ነው ሬጉሌት የምናደርገው? መቼም በግል ሕክምና ሲከፈት ለበጎ ተግባር በነፃ የምሰጠው ነው አይባልም። ገቢ ማግኘት አለባቸው። ግን ገቢው ምን ያህል ነው የሚሄደው? ከሰው አቅም በላይ ተቆልሎ ነው የሚለውን ተቆጣጣሪው ክፍል መቆጣጠር አለበት። ሆኖም ግን እንዳልከው አሁን ሕክምና በጣም ተሻሽሏል፣ እየተራቀቀ መጥቷል። ያስፈልጋል። ካለም ወደ ኋላ መቅረት አያስፈልገንም። ነገር ግን የሚታዘዘው ትክክል ነው ወይ አይደለም ወይ? ይሄንን አንደኛ ቅድም እንዳልኩት ሬጉላቶሪ ቦዲ አለ። ውጭ ሀገር ሁሉም ሰው ኢንሹራንስ አለው። በኢንሹራንሱ ነው የሚታከም። አላግባብ የታዘዙ ነገሮች ካሉ ኢንሹራንሶች እንትኖች አሏቸው። ሐኪሞች በጣም የታወቁ ሐኪሞች ለምሳሌ አንድ ሰው ጉንፋን አሞት ሄዶ አፍንጫው እየተዝረከረከ ራስ ምታት አለ ምናምን አለኝ ብሎ ለማራይ ተነስቶ ሊሆን ይችላል። ሐኪሙ ያንን ማስረዳት አለበት። ለምን ኤምአርአይ አዘዝክ? ምክንያቱም በምርመራ ያገኘሁት ጉንፋን ነው። ይሄ ኤምአርአይ ይሄን አድርጌለታለሁ ካለ ለምን ኤምአርአይ አስፈለገው ተብሎ ይጠየቃል። እነዛ የኢንሹራንስ ሐኪሞች ይሄ አላግባብ ነው ያዘዝከው ከተባለ ኢንሹራንስ ለኤምአርአይ አይከፍልም፣ ተያዘ ማለት ነው። ሌላም ሁኔታዎችን የመቆጣጠር ዘዴ ያላቸው አሁን ለዛ አሞኛል ለሚለው ተገቢ የሆኑ ምርመራዎችን ማድረግ ይጀምራል ማለት ነው። አለበለዚያ ኢንሹራንሱ ወደዛ ሆስፒታል አትሄዱ፣ እዛ ከሄዳችሁ እኛ ኢንሹራንስ አይከፍልም። ምክንያቱም እነሱ የሚያዙት ምርመራ ትክክል ሆኖ አላገኘነውም ብሎ ቢዝነሱ ሊበላሽበት ይችላል። እና የሬጉሌሽን ያስፈልጋል። እንዴት አድርጎ ይደረግ? በኢንሹራንስ ነው ወይ? መንግስት ግዴታ አለበት። እንደ ሶሻል ሰርቪስ የሆኑትም በሙሉ ማህበራዊ አገልግሎት፣ ሕክምና፣ ትምህርት፣ ጡረታ ምናምን እነዚህ ሁሉ መንግስት ካልተቆጣጠራቸው ልቅ ከሄዱ ከቁጥጥር ውጭ ይሆናልና እሱ አለበት። ሌላ ደግሞ መንገድ ተፈልጎ ይሄንን የሚያስተካክል መኖር አለበት። ግን ሁሉም ሰው ያን ያደርጋል አልልም። ራሳቸውን በደንብ በስነ ስርዓት የሚሰሩ ሆስፒታሎችም ምናምኖችም አሉ። ለምን ይሄ ሆነ? እቃ ይገዛል በባንክ መከፈል አለበት። ሁለተኛ ሰራተኛ አለ፣ የሰራተኛ ደሞዝ መከፈል አለበት። የሰራተኛ ደሞዝ አሁን እንደምታውቀው ነው
ከኑሮው ጋር አልሄድ ሲል ያው ሁሉንም ነገር ከፍ ያለ ክፍያ ስለሚመጣ ያ ድርጅት ደግሞ ከተመርማሪው ከበሽተኛው ጋር ገቢውን ማግኘት ይፈልጋል። እንደዚህ እየሆነ ነው እንግዲህ አንዱ ባንዱ ላይ እየተረማመደ ታካሚው ላይ ጭነቱ የሚበዛው በዛ ነው። በጥቁር አንበሳ በዋና ዳይሬክተርነት ሰርተሃል። ሁለት ነገሮች ማንሳት ፈልጋለሁ። አንድ የሕክምና ቦርድ ሰዎች ወደ ውጭ ሄደው እንዲታከሙ የሚሰራበት አካሄድ አለ። ሁለተኛው ደግሞ የሕክምና ስህተት ሲፈጠር የሚነሱ አንኳር ጥያቄዎች አሉ። እስቲ በሁለቱ ላይ ሀሳብ ስጥበት። ከመጀመሪያው ልጀምርና አንድ ሰው ውጭ ሀገር ሄዶ መታከም ያለበት መቼ ነው? ቦርዱም የሚመለከተው ይህንን አንድ እዚህም ሀገር ውጭም ሀገር ሄዶ የማይድን በሽታ ከሆነ ሰውየውን መላክ ትርጉም የለውም። አንደኛው ይሄ ነው። ሁለተኛው እዚህ ሀገር ሊድን የሚችል ከሆነ ውጭ ሀገር የሚላክበት ምክንያት የለም። ሶስተኛው ነው እንግዲህ ወሳኝ። እዚህ ሀገር መሳሪያውም ምኑም የሰውየው ብቃት የለም ይሄንን ሰው ለማዳን። ውጭ ግን አለ ተሰርቶ ምን ብለው ድነው ይመጣሉ ከተባለ ያኛው ቦርዱ ይሄንን ለይቶ አንድ ሰው አይደለም 3 ወይ 4 ሰዎች ናቸው ሊፈርም የሚችለው በዛ አይነት መልክ ነው እንጂ እኔ ውጭ ሀገር ሄጄ መታከም ፈልጋለሁ ስለተባለ ብቻ ቦርድ መስጠት አይችልም፣ መሆንም የለበትም። አለበለዚያ ሁሉም ሰው ውጭ የሚሄድ ከሆነ የሀገሪቱን የሕክምና እድገት ይቀንሳል። እንዲያውም የውጭን ቴክኖሎጂ አምጥተን እዚህ የተሻለ ወይም በዛኛው እኩል የሆነ ሕክምና ለማድረግ የሚያስችለን የሚያስፈልጋቸውን ብቻ በመላክ ሌሎቹን ግን እዚሁ እንዲታከሙ በማድረግ ነው። ይሄ ድሮ የምንሰራበት የነበረ ነው። አሁንም በዛ መልክ ይሰራል ብዬ አስባለሁ። የሕክምና ስህተት በስነ ምግባርና በወንጀል ያስጠይቃል። ሁለት የስነ ምግባር ሕጎች አሉ። በሕክምና ማህበሩ ይወጣ ትልቁ ስህተት ጋር ሳንሄድ በሽተኛውን ቢያንጓጥጥ ቢመታ የበሽተኛውን ምስጢር ለሌላ ሰው ቢነገር፣ ምክንያቱም በታካሚውና በአካሚው በሐኪሙ መካከል ነው ምስጢር መቅረት ያለበት። ምስጢር እንኳን ቢያወጣ በስነ ምግባር ተጠያቂ ይሆናል። ይሄ ትልቁ እንትን ነው። ሁለተኛው ስህተት ከተፈጠረ ማን ነው ስህተቱን ስህተት ነው የሚለው ነው። እንግዲህ ይሄ ዝም ብሎ ስህተት ተፈጥሮብኝ ነው ስላለ የታካሚው ዘመድ ብቻውን በቃ አይሆንም፣ ይጣራል ጉዳዩ። ስህተት ለመፈጠሩ መጣራት አለበት። ያን ደግሞ ለማጣራት አሁን አንድ የማህፀን ሐኪም የአይን ሐኪሙ ስህተት ሰርቷል ብሎ ሊል አይችልም። ምክንያቱም ሙያው ተከፋፍሏል። አሁን ግን በዛ እሱ በሚሰራበት ሙያ የሰለጠኑና ኤክስፐርት የሆኑ ሰዎች ከስነ ምግባር ኮሚቴው ጋር ሆነው ማየት ይኖርባቸዋል እንጂ አንዱን ቀዳጅ ሐኪም የህፃናት ሐኪም አይ ያደረገው ኦፕራሲዮን ትክክል አይደለም ብለው ቢሉ ይከብዳል። ስለዚህ በዛ ሙያ ያለ ሰው ስህተቱ ተፈጸመ የተባለው አጣርተው እውነትም ስህተት ተፈጽሟል ከተባለ ሐኪሙ ተጠያቂነት አለው። በውጭ ሀገር ተጠያቂነት ብቻ አይደለም፣
በሚመጡ በኢንፌክሽን ከኦፕራሲዮኑ ጋር በተያያዘ ወይ በአንዳንድ ምክንያት ከሆነ የሐኪሙ ስህተት ሊመጣ ይችላል። ማንኛውም የሰራው ነገር ስህተት ነው እስከተባለ ድረስ በስነ ምግባር በአገሪቱ የሕክምና ስነ ምግባር መሰረት የሕክምና ማህበሩ የሚያደርገውን እርምጃ ሊወስድ ይችላል። ወንጀል ሆኖ ከተገኘ ደግሞ በወንጀል ክስ አለው። አሁን የሚቀጥለው ማን ነው ለዛ ካሳ የሚከፍለው የሚለው ነው። ይሄ ቅድም ያነሳውም አለ። ያለ አግባብ ታስሮ እድሜውን እዛ ጨርሶ ቤተሰቡ ተበትኖ ምናምን ያለው ሰው ግዴታ መከፈል አለበት። እዛም ላይ እኮ ብዙ ነገር ሊኖር ይችላል። ቶርቸርም ተደርጎ ሊሆን ይችላል። ለዛ ሁሉ የሞራል ካሳም አለ፣ ሌሎችም ካሳዎች አሉ። ተደርጓል ወይ እዛ ላይ አልተደረገምና ሕክምና ላይ አይደረግም ማለት አይቻልም። ምክንያቱም ውጭ ሀገር ሆስፒታሉ ይከሰሳል። ሐኪሙ ብቻ ሳይሆን ሆስፒታሉም ጭምር አሰሪው ሐኪሙም ይከሰሳል። እኛ ሀገር ገና አልተጀመረም እንጂ እያንዳንዱ ሐኪም ስራ ሲጀምር ኢንሹራንስ ይገባል። ክሶች ሊመጡ ስለሚችሉ ከተከሰሰ ኢንሹራንሱ ይከፍላል ካሳው። ትንሽም ቢሆን ለትንሿ ጥፋት ኢንሹራንሱ ያን ያህል ይከፍላል። የሚከፈለው ግን ያ ኮሚቴ አይቶ እውነትም ጥፋት ነው ካለ በኋላ ነው እንጂ ዝም ብሎ አይደረግም። ስለዚህ በዚህ የሕክምና ሐኪሞች ኢንሹራንስ ገብተው እንደዚህ አይነት ችግሮች ቢከሰቱ በሚል እየተመጣ ነው ማለት ነው። ውጭ ሀገር እንደዚህ ነው። እኛ ሀገር መጀመር አለበት ወይ? አዎ። ለምን? ለሁለቱም፣ ለታካሚውም ጋራንቲ፣ ለሐኪሙም ራሱን መጠበቂያ። ፍርድ እኮ ሁልጊዜ ፍትህን አታገኝም ዳኛው እንደፈረደው። ስለዚህ ምንም ሳያጠፋ እንኳ ሐኪሙ አይ ተሳስተሃል ከተባለ የሚከፍልበት መንገድ መኖር አለበት። ያንን በአሁን ባላቸው ደሞዝ ሐኪሞቹ መክፈል ይችላሉ? ከባድ ነው። ስለሆነ የኢንሹራንስ እያደገ ከመጣና ወደ ኢንሹራንስ እንትን ካሉ ኢንሹራንሱም ተጠቃሚ ይሆናል፣ ታካሚውም ተጠቃሚ ይሆናል፣ የሕክምና ባለሙያው ተጠቃሚ ይሆናል። ዶክተር እስቲ ወደ ኋላ ልውሰድ። ጎንደር ዩኒቨርሲቲ አስተምረሃል፣ አዲስ አበባ ዩኒቨርሲቲ አስተምረሃል። ጎንደር በነበርክበት ሰዓት ደግሞ ጠቅላይ ግዛቱን ወክለህ ለኢትዮጵያ ሻምፒዮና መተህ እግር ኳስ ተጫውተሃልና በዚህ አጋጣሚ ዶክተር እንግዲህ ብዙ ሙያ ባለቤት ነህ። እግር ኳስ ተጫዋች ነበርክ። እንግዲህ አርቱን እንመጣበታለን። እንዴት ነበር በዛ ጊዜ የነበረው የእግር ኳስ ተሳትፎ? ጎንደር ጤና አጠባበቅ እና ማሰልጠኛ ማዕከል በሚባልበት ጊዜ ነው እኔ እዛ የነበርኩት እና ወደ ዩኒቨርሲቲ ስገባ በ58 ዓመተ ምህረት የዩኒቨርሲቲ ከኛ በላይ የነበሩ የዩኒቨርሲቲ ተማሪዎች ሌላ ቡድን ውስጥ ነበር የሚጫወቱት። እኛ እንደሄድን ግን አይ ለምንድን ነው ኮሌጁ የራሱ ቡድን የማይኖረው? ስለዚህ እኛን ጀምር ብለን ጀመርን። እውነትም ከተለያየ ቦታ ስለምንመጣና ወጣቶችም ስለነበር ጥሩ ቡድን አቋቋም። በተከታታይ ለ3 ዓመት ይሁን የጠቅላይ ግዛቱ ሻምፒዮን ሆነ። በዛን ጊዜ ከኤርትራ፣ ከሐረር፣ ከጅማ፣ ከጎንደር አልፎ አልፎ ከመቀሌና ከጎጃም ነበር የሚመጣው እና አዲስ አበባ ያሉት ናቸው።
ስለዚህ ከዛ መጥቶ የኢትዮጵያ ሻምፒዮን ዋና የሚባለው ላይ ነው። በመሰረቱ በጣም ጥሩ ተጫዋቾች የነበሩት ከኤርትራ ከሀረርና ከአዲስ አበባ ነበር። እኛም እንግዲህ በዛ ጊዜ እድል አግኝተን ለኢትዮጵያ ክብር የተጫወቱና ዋንጫ ያስገኙላት ሰዎች ጋራ ለመጫወት እድል አግኝቻለሁ። አሁን መንግስቱ ወርቁ ተጫውተሃል? ከመንግስቱ ወርቁ ጋር እነ ፍስሐ ወልደ አማኑኤል እና አዋድ መሐመድ እና ሌሎቹም ጋራ ተጫወተ። በምን ቦታ ነበር የምትጫወተው? እኔ 5 ቁጥር ሆኜ ነበር እንግዲህ ባክ ዲፌንስ ነበር የምጫወተው። ከዛ እንመጣለን የምንአርፍበት ቦታ የጎይተል እዛ ሆነን ያው በዙር ጨዋታውን እንጫወታለን። የተሸነፈ ይመለሳል። ያው ለሻምፒዮን የሚሆኑት የቀሩት ለሻምፒዮንነት ይጫወታሉ። እንደው ባክ ዲፌንስ እንደመሆነ መንግስቱ አላስቸገረህም? ቅድም እንደነገርኩ ነው እንግዲህ የኤርትራና የአዲስ አበባ ሀረር ጥሩ ተጫዋቾች ስለነበሩ ከበድ ይላሉ። አንድ ታሪክ ልንገርህ እንግዲህ በዛ ቦታ ሆኜ ከኤርትራ ተጫዋቾች አንዱ አብርሃ የሚባል የነሱ 5 ቁጥር ነበር። ረጅም ነው እና የኢትዮጵያም ተመራጭ ነው። ከኛ በፊት ከጎጃም ከመጡት ሻምፒዮን ሆነው ጋራ ተጫውቶ 4 ነው 5 ጎል በቴስታ አስገባ። ግርማ ማለት ነው። አብርሃ ሶሪ። ከዛ ይህን ሰውዬ እንዴት ነው የምናደርገው? ረጅም ነው እንዴት ነው የሚል ሀሳብ አስቡ። ስለዚህ ያለኝ አማራጭ አንድ ብቻ ነው። ኮርና ሲመታ እሱ ጋር ነው የሚሄደው እና የማደርገው ምንድን ነው እግሩን ረግጠውና እቆምበታለሁ። ለመዝለል ሲል አይዘልም፣ እኔ ረግጬዋለሁ። እኔም አልነሳም ለመዝለል፣ እሱ እንዳይዘል ለማድረግ ብቻ ነው። እኔ እንደዛ አድርጌ እየረገጥኩት አንድም ግብ ሳያስገባ እኛ ላይ አለፈ። እንደ አጋጣሚ በዚያ ጨዋታ ከስንት ጊዜ በኋላ ወደ መጨረሻ አካባቢ አንድ ግብ አገቡ እና ጎልኪፐሩን ሄደው ሳሙት። እንዴት ጎዝ ነህ ምናምን ብለው እንግዲህ በእናንተ በኩል ነው የምናልፈው ዘንድሮ እናያቸዋለን ብለው እነሱ ከጨረሱ በኋላ በጎንደር በኩል መጥተው ወደ አስመራ ሲሄዱ ኮሌጅ መጥተው ኮሌጁን አይተው ምን ብለው ነው የሄዱት እና ከብዙዎቹ ጋር እንደዛ አይነት አጋጣሚ ተጫውቻለሁ። አብረህ ከተጫወትካቸው ጋር አሁን በህይወት የሌሉም አሉ፣ በህይወትም ያሉ አሉ። የመገናኘት እድሉ አለ? ምንም የለም። አጭር ጊዜ አይደለም እድሜውን እንግዲህ አጭር ጊዜ አይደለም።